በፍርሃትና በጸጸት ልትሞት የቀረብከው ወንድም አለም ስማ ልምከርህ ወንድምዬ። አነጋገር እየተቀየረ ነው። ያራዳ ልጅ እየሆንኩኝ ነው የታባባት። ስማ ልንገርህ ግን ሲሪየስሊ ማለት ነው እቺ ዓለም ቀልድ እንዳንሆነች አውቃለሁ። በቦክስ እየመታች ነው በቀኝ በግራ በታች በላይ በቃ ልታወድቅ ቀርባለች። ችግሩ አይናፋርነህ፣ በጣም ትፈራለህ። መንቀሳቀስ አቅተዋል። የሆነ ነገር ትጀምርና ከዛ ታቆማለህ። በቃ ላይ ወደፊት መግፋት ትፈልግና ትመለሳለህ፣ ትሸሻለህ። የሆነ ነገር ትጀምራለህ፣ ታቋርጣለህ ምናምን። ይህ ደግሞ የሚያስጠላ ህይወት እንደሆነ እኔ ከራሴ አውቀዋለሁ። ልንገርህ፣ እኔ ከራሴ አውቀዋለሁ። እኔ አዶናይ ወደዚህ አሁን ወዳለሁበት ሞመንተም አሁን ወዳለሁበት የአሰራር ዘዴ ለመሰቀል ስንት ልፋት ወስዶብኛል። ይህ ልፋት ደግሞ ዓለማዊ ልፋት አይደለም። ልንገርህ፣ ይህ ተነስቼ ፑሽአፕ ሰርቼ ምናምና ብሮ ተነስቼ ፑሽአፕ ለመስራት ለራሱ ተነስቼ ስራ ለመስራት ተነስቼ ቪዲዮ ፖስት ለማለት ተውኔ ሁሉ እኔ ቲክቶከር አንደኛ ቲክቶከር ነኝ ብዬ ለማመን ልንገርህ ምን ያህል ስቃይ ውስጥ እንዳለፍኩኝ እኔ ነኝ የማውቀው። and I think እግዚአብሔር ነው በዚህ ስቃይ ውስጥ እንዳልፍ ያደረገኝ። ለምን አንተን እንድመክርህ and I think እኔ አሁን ለመጎረር ሳይሆን ኦሬዲ የቲክቶክ ጫፍ ላይ ደርሻለሁ። በጣም ትልቅ የሆነ ለውጥ አምጥቻለሁ ህይወቴ ላይ። በጣም ትልቅ የሆነ ለውጥ በሁሉም አኳያ ነው የምትል አይተዋል አንተ። የነበርኩበትና አሁን ያለሁት ምንም የሚወራ ምናምን ሳይሆን በቃ ላይ በተግባር ያሳየሁት ነገር ነው። እና እዚህ ሁሉ ደረጃ እንድደርስ ያደረገኝ ማን እንደሆነ ታውቃለህ? ሲሪየስሊ አሁን አንተ ገምተዋል በውስጥ ሜቢ ብዬ አስባለሁ። ወንድም አለም እግዚአብሔር ነው ባይ ዘ ዌይ ማለት ነው። ልንገርህ እግዚአብሔርን ስታምነው ሞትን መፍራት ታቆማለህ። እግዚአብሔርን ስታውቀው ሞት አያስፈራህም። ገባህ? ባይ ዘ ዌይ ሞትን አይተህ ሞትን ከተቀበልክ በኋላ ነው እግዚአብሔር ሙሉ ለሙሉ የምታምነው። ቢካዝ ልንገርህ መንገድ ስትሻገር መኪና ይገጨኛል ብለህ የምትፈራ ሰው ከሆንክ ማለት ነው እግዚአብሔርን አታውቀውም፣ አታምነውም ማለት ነው። እናቴ ትሞትብኛለች፣ ቤተሰቦቼ እንዲህ ቢሆንብኝስ፣ ነገ እንደዛ በሆንስ የሚል ፍርሃትና ጥርጣሬ ካለ እግዚአብሔርን አታውቀውም፣ አታምነውም ማለት ነው። ወንድም አለም ልንገርህ እና የህይወት ስኬት የሚጀምረው ደግሞ ከዚህ ነው። በትናናሽ ነገሮች እግዚአብሔር ማመን ስትጀምር መንገድ ስትቻገር ማየት እኮ አለ ታያለህ እኮ። ግን ኦኬ አይቺም እኮ ልገጭ እችላለሁ። ከተገጨው ግን እሰየው እግዚአብሔር አለ የታባቱ እግዚአብሔር ብሎት ነው። በትናናሽ ነገሮች እግዚአብሔርን ማመን ራስን ስታለማመድ ጧት ትነሳና ማለት ነው ሰውነትህ እኮ ተበላሽቷል። ግን አይምሮ አንተ እንደዚህ ተበላሽተህ ነው የምትቀረው አያልፍልህም ብሎ ሲጫወትብህ ምን ትሆናለህ? በትንሽ ነገር እግዚአብሔርን ታምነዋለህ። እንዴት አድርገህ ነው የምታምነው? ኦኬ 10 ፑሽአፕ ለምን አልሰራም? አይ ኖ ገራሚ ለውጥ እንደማመጣ። ለምን በሳምንት አንድ የ10 ሰከንድ ቪዲዮ አለቅም? አይ ኖ ሰው እንደሚወደኝ አይ ኖ ማለት አውቃለሁ ማለት ነው። በማን ነው የምታውቀው? በእግዚአብሔር። ለምን? ስለምታምነው። ፓስተር አዶናይ እንዳትለኝ አሁን ተረጋጋ። እውነት ለመናገር እኔ ስለ እግዚአብሔር ማውራት ፓስተር የሚያስብለኝ ከሆነ ፓስተር አዶናይ በለኝ ከፈለግ ኤንድ ስታይ እኔ ዓለማዊ ነኝ። ኦፍ ኮርስ ላይክ አለባበሴ ምናምን ሻይን አደርጋለሁ፣ በሰዓት ለብሳለሁ ምናምን። ግን እግዚአብሔር በጣም ትልቅ ሚና አለው ህይወቴ ውስጥ እንድታውቀው ማለት ነው። ብዙ ነገር ከብዙ ነገር አውጥቶኛል እግዚአብሔር። ጸሎቴ ከብዙ ነገር አውጥቶኛል። ተረዳኛ። እግዚአብሔር ደግሞ ለምን እንደማይሰማ ላስረዳ። ለምን እንደማይሰማ እግዚአብሔር ላስረዳ። የሰው ውድቀትን ስትመኝ የሰው ውድቀት ያንተ ከፍታ እንደሆነ ልብህ ካወቀ ይህ ማለት ልብህ የተቆጣጠረው እግዚአብሔር ሳይሆን ሰይጣን ነው። ሰይጣን ልብህን የሚቆጣጠረው ደግሞ አይምሮ ላይ ጉብ በማለት ነው። አይምሮ ላይ ሆኖ ያ ልጅ ተሳካለት እኮ በቃ አንተ አያልፍልህም፣ እንደዚህ ከሆንክ ወድቀሃል፣ የራስህ ጊዜ አለ ብሮ፣ አንተ ይሳካልሃል፣ የጊዜ ጉዳይ ነው። ገባ? የሌላ ሰውን ጊዜ እያየ የራስን ጊዜ አታማርር። የራስህ ጽድት ያለ ወርቃማ የሆነ ጊዜ አለ። አዶናይ ገራሚ ቦታ ላይ ነው። አዶናይ ገራሚ ሆቴል ያድራል። አዶናይ ገራሚ ቤት አለው። አዶናይ በጣም ታዋቂ ነው። አዶናይ ገራሚ ላይፍ አለው ብለህ ምጠላኝ ከሆነ በእኔ የምትናደድና ዝቅተኝነት የሚሰማ ከሆነ ወንድም አለም የኔ በረከት ሊያናድድ አይገባም። ቢካዝ እግዚአብሔር ሊያሳየ እየሞከረ ነው። ያንተ ህይወት እንዴት አባቱ ከፍ ማለት እንዳለበት እያሳየን ያለው በተግባር ይኸው ተመልከት። አዶናይ የት ነበረ? አሁን የት ያለ? አዶናይ እንደ ሞቲቬሽን ተጠቀመው፣ እንደ ቅናት ሳይሆን እንደ ሞቲቬሽን። ዋው አዶናይ እዚህ ነበር፣ እዚህ ደረሰ፣ ተመስገን። እኔም ለካስ ደርሳለሁ። እግዚአብሔር እያሳየኝ ነው። ሰው ልንገርህ፣ ሰው ሊያወድቅህ ይሞክራል። ያ ሊያወድቅህ የሚሞክር ሰው ግን አያልፍለትም በጭራሽ። ቢካዝ የሌላ ሰውን ውድቀት የሚመኝ ሰው የራሱን ውድቀት የሚመኝ ሰው ነው። ተረዳኸኛ?
አንተ የኔ መስታወት ነህ፣ እኔ ያንተ መስታወት ነኝ። አንተ ላይ ያሰብኩት ጥሩ ነገር እኔ ላይ ይሆናል። አንተ ላይ ያሰብኩት መጥፎ ነገር ደግሞ እኔ ላይ መሆኑም አይቀርም። ለዛም ነው የምጠነቀቀው እኔ ሰዎች ላይ ክፉ ነገር ለማሰብ። ተረዳኸኝ አይደለ ወንድም አለም? ስኬታማ ትሆናለህ። የራስህ ጊዜ አለ። የሰው ጊዜ እያየ የራስን ጊዜ አታማር። እወድሃለሁ ልልህ እፈልጋለሁ።